ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከቀዳሚት ረፋድ መረጃዎች ጋር እኔ ኢደረጀ ሀብተወልድ ነኝ። መከላከያ ወደ ትግራይ ክልል እገባለሁ ህወሓት ደግሞ አትገባም የሚለው ውዝግብ ጫፍ ላይ ደርሷል። በዚህ ጉዳይ ላይ በአሁኑ ሰዓት ላይ ከፍተኛ ውጥረት ነው ያለው። ሁሉንም ዜናዎች ይዤላችሁ ቀርባለሁ። በቅድሚያ ከወልዲያ በቅርብ ርቀት በተደረገ ውጊያ በርካታ ያገዛዙ ወታደሮች ሰለባ መሆናቸው ተሰምተዋል። ከወልዲያ ከተማ በውስን ኪሎ ሜትሮች ርቀት በሚገኘውና ከዚህ ቀደም ያገዛዙ አየር መቃወሚያ በወደመበት ዘንዶ ጅራት ተብሎ በሚጠራው አካባቢ ትናንት ከረፋድ ጀምሮ በተደረገው ውጊያ ለጊዜው ቁጥራቸውን በትክክል ማስቀመጥ በማይቻል ሁኔታ እጅግ በርካታ ወታደሮች ማለቃቸው ነው የተነገረው። ውጊያው የተካሄደበትና ዘንዶ ጅራት ተብሎ የሚጠራው ቦታ ከወልዲያ ወደ ሳንቃ የሚወስደውን የፌደራል መስመር ተከትሎ ቃሊም መገንጠያ አካባቢ የሚገኝ ነው። ከፍተኛ ወታደራዊ አዛዦችን ለማሳለፍ በሚል ከወልዲያ ጥቁር ውሃ ጀምሮ እስካላገዶ፣ ዘንዶ ጅራት፣ አፍሪኬር፣ ቃሊም መገንጠያና ሳንቃ መግቢያ ድረስ በአየር መቃወሚያና በሌሎች ከባባድ መሳሪያዎች ሽፋን ታግዞ የአውራ ጎዳናውን ግራና ቀኝ ወጥሮ የነበረው ብዛት ያለው ያገዛዙ ኃይል ዘንዶ ጅራት ላይ ተቆርጦ በተሰነዘረበት ድንገተኛ ጥቃት ከባድ የሆነ ሰብአዊና ቁሳዊ ኪሳራ እንደደረሰበት ተገልጿል። ይህን ታላቅ ድል የተቀዳጁትም በአፋብን ምኒልክ እዝ ስር የጠላት ራስ ምታት በሚል ቅጽል ስም የሚታወቁት ያሳምነው ክፍለ ጦር አርበኞች ናቸው ተብለዋል። ከጥቃቱ የተረፉት የአገዛዙ ኃይሎች በድንጋጤና በውር ድንበር ዙ23ና ከባድ መሳሪያዎችን ወደ ሰላማውያን ሰፈሮችና ወዳገኙት አቅጣጫ እየተኮሱ የኋሊት መሸሻቸው ነው የተሰማው። ይህን ተከትሎ የኋሊት ሲሸሹ የነበሩት ያገዛዙ ኃይሎች ጥቁር ውሃ ላይ ያገኟቸውን 3 ንጹሐን መንገደኞች የእናንተ ወገኖች ናቸው የመቱን በሚል በአሰቃቂ ሁኔታ እንደገደሏቸው የአይን ምስክሮች አጋልጠዋል። የአንድ ቤተሰብ አባላት የሆኑት አበበ ያለው፣ ይመረዋ ሲሆንና ጌታሁን ደጀን የተባሉ 3 ሰዎች ወልዲያ ከተማ ውለው ከከተማዋ በቅርብ ርቀት አላገዶ ቀበሌ ወደሚገኘው መኖሪያ ቤታቸው እየተጓዙ ሳለ ጥቁር ውሃ ላይ ሲደርሱ ሲሸሹ ከነበሩት ወታደሮች ጋር ይገጣጠማሉ። እነርሱም ሲቪል ነዋሪዎች መሆናቸውን የሚገልጽ ሕጋዊ መታወቂያ በማሳየት ወልዲያ ውለው ወደ ቤታቸው እየተጓዙ መሆናቸውን ቢናገሩም ሁላችሁም ያው ናችሁ፣ አማራ ማለት ያው ፋኖ ነው በማለት እንደረሸኗቸው ሁኔታውን በቅርብ ርቀት ሆነው የተመለከቱና ከርሸና ያመለጡ የዓይን እማኞች በሐዘን ተውጠው ተናግረዋል። ወታደሮቹ ከዚህም ባሻገር በአካባቢው በሚገኝ ወንዝ ሲዋኙ የነበሩ ታዳጊ ልጆችንም በክላሽ ሰደፍ እንደደበደቧቸው የዓይን ምስክሮቹ ጨምረው ገልጸዋል። ወታደሮቹ ይህን አሳዛኝ ድርጊት ፈጽመው ከአካባቢው እንደራቁ በወንዙ ዳር አሸዋ ሲያወጡ የነበሩ የጉልበት ሰራተኞች የ3 ንጹሐን አስከሬን በኬንዳ ጠቅልለው ለቤተሰቦቻቸው ወስደው ሰጥተዋል። የቀብራቸው ስነ ስርዓትም ትናንት አመሻሹን ባላገዶ ቀበሌ መፈጸሙን ከስፍራው የደረሰን መረጃ ያመለክታል። መከላከያ ሰራዊቱ ወደ ትግራይ ክልል ውስጥ ገብቼ እሰፍራለሁ ሲል ህወሓት ደግሞ በፍጹም ወደ ክልላችን አትገባም በማለቱ ከፍተኛ ፍጥጫና ውዝግብ ተፈጥሯል። ትናንት ማምሻውን ጀምሮ መከላከያ ወደ ትግራይ እንዲገባ ፌደራል መንግስቱ በማዘዙ የትግራይ ጊዜያዊ አስተዳደር ፈቃድ ሰጥቷል የሚል መረጃ በብልጽግና ሰዎች ሲሰራጭ ቢቆይም መረጃው ፌክ ነው ብሏል የትግራይ ጊዜያዊ አስተዳደር። የትግራይ ክልል ጊዜያዊ አስተዳደር ባወጣው መግለጫ የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌደራል መንግስት ትዕዛዝ ተላልፏል በሚል የተሰራጨው መረጃ ፍጹም ሐሰት ነው ብሏል። በሌተናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ይህን የገለጸው ዛሬ ቅዳሜ የካቲት 14 ቀን 2018 ዓ.ም በፕሬዝዳንቱ ጽህፈት ቤት የፌስቡክ ገጽ ላይ ባወጣው መረጃ ነው። ከሰሞኑ በተለያዩ የማህበራዊ ሚዲያ ገጾች ላይ የፌደራል መንግስት መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ለጊዜያዊ አስተዳደሩ ማሳወቁን የሚገልጹ መረጃዎች ሲሰራጩ ቆይተዋል። በትናንትናው ዕለት ደግሞ መከላከያ ሰራዊት በክልል በሚገኙ ካምፖች ውስጥ እንዲሰፍር መግባባት ላይ መደረሱን የሚጠቅስ ሌላ ልጥፍ ከብልጽግና ሰዎች ሲሰራጭ አምሽቷል። ይሁንና ጊዜያዊ አስተዳደሩ አሁን ባወጣው መግለጫ እነዚህን 2 መረጃዎች ፌክ ናቸው ሲል አስተባብሯል። የፌደራል መንግስት የኢትዮጵያ መከላከያ ሰራዊት ወደ ትግራይ እንዲገባ ትዕዛዝ እንዳስተላለፈ መረጃ እየተሰራጨ እንደሆነ ያወሳው ጊዜያዊ አስተዳደሩ ከዛም ሌላ ጊዜያዊ አስተዳደሩ ደግሞ በቀድሞ የሰሜን እዝ ካምፖች እንዲሰፍር እንደተስማማ ተደርጎ በተለያዩ መንገዶች እየተሰራጨ ነው ብሏል።
የማህበራዊ ሚዲያ ልጥፎቹን የተጣመመና የተሳሳተ ሲል የጠራው ጊዜያዊ አስተዳደሩ ይህን አይነቱ መረጃ ወደ ህብረተሰቡ የተሰራጨበት ስትራቴጂ ምንጩም ሆነ ሊያሳካው የተፈለገው ግብ ግልጽ ነው ብለዋል። የትግራይ ጊዜያዊ አስተዳደር እየተሰራጨ ያለው መረጃ ፍጹም ሐሰት መሆኑን መግለጽ ይወዳል ሲልም አስተባብሯል። የፕሬዝዳንት ሌተናል ጀነራል ታደሰ ጽሕፈት ቤት ይህን መግለጫ ያወጣው በፌዴራል መንግስትና በትግራይ ኃይሎች መካከል የተፈጠረው ውጥረት ወደ ግጭት ሊገባ ይችላል የሚል ስጋት ባየለበት በአሁኑ ሰዓት ነው። አሁን ጦርነት ሊቀሰቀስ ይችላል በሚል ስጋት መቀሌንና ኮረምን ጨምሮ በርካታ የትግራይ ከተሞች በተለይ ከትናንት ጀምሮ ጭር ማለታቸው የታወቀ ሲሆን በድንበር አካባቢ ያሉ ነዋሪዎችም ቤቶቻቸውን ዘግተው ወደ ሽሽት መግባታቸው ተመልክተዋል። ይህን ተከትሎ የዓለም የጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም አሁን በኤክስ ገጻቸው ጦርነት ትርፉ ሞት፣ ጥፋት፣ መፈናቀልና ረሃብ ብቻ ነው። ፖለቲካዊ መፍትሄ ሁሌም አለ። እውነተኛ ጀግኖች ሰላምን ይመርጣሉ። ለሰላም እድል እንስጥ፣ ለሰላም ድፍረት ይኑረን ሲሉ የሰላም ጥሪ አስተላልፈዋል። ተመልካቾቻችን፣ አድማጮቻችን በዜናው ላይ እንደሰማችሁት በአሁኑ ሰዓት ላይ በተለይ በፌዴራል መንግስቱና በትግራይ ክልል ጊዜያዊ አስተዳደር መካከልና በህወሓት መካከል ራሱ ማለት ነው ከፍተኛ ውዝግብና ፍጥጫ ላይ ነው ያሉት። መከላከያው ሄዶ ትግራይ ድንበር ላይ ቆሟል። ድንበሩን ተሻግረን ሂደን ቀደም ሲል የሰፈርንባቸው ቦታዎች ላይ ድሮ ከጦርነቱ በፊት መስፈር አለበት መከላከያ የሚል ነው። አይሆንም አትገባም ነው የሚለው ህወሓት። ተደፍረናል እያሉ ነው የብልጽግና ሰዎች። መከላከያ በሀገሩ ላይ እንዳይገባ ተከለከለ የሚል ነው። ህወሓቶች ደግሞ ለምን እንደከለከሉ ግልጽ ነው። መከላከያ ወደ ምን እንደሚገባ የታወቀ ነገር ነው። እና አንዳንድ ሰዎች በዚህ ላይ ፍርድ ስታሳልፉ እንዴት መከላከያ ሀገሩ አይደለ ምናምን የሚላለ አይ ፍትሐዊ መሆን አለብን። ይሄ ነገር ከመደረጉ በፊት ብልጽግና ምን ሲያደርግ ነው የከረመው? የህወሓት አመራሮችን ሂሳብ ሲያግድ ነው የከረመው። ብዙ ነገር ሲያደርግ ነው የከረመው። ስለዚህ መከላከያው የሚገባበት ምክንያት የታወቀ ነው እንጂ አገሩ ስለሆነ አይደለም የተከለከለው። እነሱም ስጋት ስላለባቸው ነው። እውነታውን ማስቀመጥ አለብን። ስለዚህ አትገባም አይቻልም ተብሎ ተቀምጧል። አሁን ምን ይፈጠራል የሚለው አሁንም እንደቀጠለ ነው። ተመልካቾቻችን አዳዲስ ነገሮች ካሉ ሁኔታዎችን በመከታተል ወደ ኋላ ላይ ይዘንላችሁ እንቀርባለን። የአማራ ብሔራዊ ንቅናቄ አብን ፓርቲ ለወከለው ማህበረሰብ ድምፅ ባለመሆኑ ፓርቲውን ለመልቀቅ መገደዳቸውን የምክር ቤት አባሉ ዶክተር አበባው ደሳለው ገለጹ። የፓርላማ አባል የሆኑት ዶክተር አበባው ደሳለው ባለፉት 5 ዓመታት ውስጥ በምክር ቤቱ የአማራ ብሔራዊ ንቅናቄ አብን ተወካይ በሚል በስም ቢጠሩም ወይ ቢወከሉም ሲንቀሳቀሱ የቆዩት ግን የህዝብን ኃላፊነት ላለመክዳት እንጂ በፓርቲው ላይ እምነት ስላላቸው እንዳልሆነ ከአሃዱ ጋር በነበራቸው ቆይታ ተናግረዋል። ፓርቲው ካለፈው 6ኛ ጠቅላላ ምርጫ ከተካሄደ በኋላ ለአማራ ህዝብ የሚያደርገው ትግልና በፖሊሲ የተደገፈ አቋሙ ምን እንደሆነ በግልጽ ለአባላቱ እንደማያሳውቅም ተናግረዋል። አብን የአማራ ህዝብ የተለያዩ ችግሮች ሲደርሱበት በዝምታ ያልፋል ሲሉ የከሰሱት ዶክተር አበባው በዚህ ምክንያት ራሳቸውን ማግለላቸውን ገልጸዋል። በመሆኑም አማራጭ ፓርቲ በመቀየርና የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓን በመወከል በቀጣይ በግላቸው በ7ኛው ጠቅላላ ምርጫ ለመወዳደር ዝግጅት እያደረጉ መሆናቸውንም አስታውቀዋል። የአማራ ህዝብ በግጭት ምክንያት ሲፈናቀልና ማንነትን መሰረታ ያደረገ ጥቃት ሲደርስበት በስሙ የሚጠራው ፓርቲ ዝምታ በመምረጡ ከአብን በፈቃደኝነት ራሳቸውን ማግለላቸውን ተናግረዋል። የትኛውን ፓርቲ የወከለውን ህዝብ ጥያቄ ይዞ ፖለቲካዊ ትግል ማድረግ እንዳለበት የተናገሩት ዶክተር አበባው በጊዜያዊ ጥቅም ተታሎ የህዝብንና የሀገርን ኃላፊነት መርሳት ውጤታማ አያደርግም ብለዋል። አክለውም እንደ ሀገር የሚነሱ የህዝብ ጥያቄዎች የሚመለሱት በተናጠል ታግሎ ሳይሆን በጋራ መቆም ሲቻል ነው ብለዋል። ካለፈው ስህተት በመማር በጋራ ለሰላማዊ ትግል መቆም ያስፈልጋል ያሉት የምክር ቤት አባሉ አሁን አብን እየሄደበት ባለው መንገድ የህዝብን መብት ማስከበር አይቻልም ብለዋል። ማዱሮ መዳኘት ያለበት በቬንዙዌላ እንጂ በአሜሪካ አይደለም ሲሉ የብራዚሉ ፕሬዚዳንት ሉላ ዳ ሲልቫ ገለጹ። የብራዚሉ ፕሬዚዳንት ሉዊስ ኢናሲዮ ሉላ ዳ ሲልቫ በአሜሪካ ጦር ተጠልፈው በኒውዮርክ እስር ላይ የሚገኙት የቬንዙዌላው መሪ ኒኮላስ ማዱሮ ፍርድ ቤት መቅረብ ካለባቸው ሂደቱ ሊከናወን የሚገባው በራሳቸው ሀገር በቬንዙዌላ እንጂ አሜሪካ መሆን የለበትም ሲሉ በጽኑ ተቃውመዋል። አንድ የሀገር መሪ ሌላ ሀገር ወሮ ፕሬዚዳንቱን አፍኖ ሲወስድ ፈጽሞ ልንቀበለው አንችልም ሲሉ ሉላ አሜሪካ የወሰደችውን እርምጃም አጥብቀው ኮንነዋል። የቬንዙዌላ ዕጣ ፈንታ መወሰን ያለበት በራሷ ሕዝብ እንጂ በውጭ ጣልቃ ገብነት መሆን እንደሌለበትም አሳስበዋል። ሉላ ዳ ሲልቫ በላቲን አሜሪካ እንደ ቺሊ፣ አርጀንቲናና ኡራጋይ ያሉ አሜሪካ ትደግፋቸው የነበሩ አምባገነን መንግስታትን ታሪክ በማውሳትም
አሁን እየታየ ያለው ጣልቃ ገብነት አደገኛ መሆኑን አሳስበዋል። ኒኮላስ ማዱሮና ባለቤታቸው ሲሊያ ፍሎሬስ ጥር 3 ቀን በፕሬዝዳንት ዶናልድ ትራምፕ ትዕዛዝ በካራካስ ላይ በተፈጸመ ደም አፋሳሽ የወታደራዊ አፈና ተይዘው ወደ ኒውዮርክ ተወስደዋል። የአሜሪካ ባለሥልጣናት ማዱሮን የአደገኛ ዝውውር በማቀድ ቢከሱትም መረጃዎች ግን ቬንዙዋላ ከዋነኞቹ የዕፅ አምራች አገር ተርታ እንደማትሰለፍ ያሳያሉ። ትራምፕ ማዱሮን ከስልጣን ካወረዱ በኋላ የአሜሪካ የነዳጅ ኩባንያዎች የቬንዙዋላን ግዙፍ የነዳጅ ክምችት እንዲያረሙ ጋብዘዋል። ይህም የአፈናው ትክክለኛ ምክንያት ነዳጅ ነው የሚል ጥርጣሬ ፈጥረዋል። በአሁኑ ወቅት የቬንዙዋላ ጊዜያዊ ፕሬዚዳንት ደልሲ ሮድሪጌዝ በማዱሮ ዘመን የታሰሩ በመቶዎች የሚቆጠሩ ፖለቲከኞችን፣ አክቲቪስቶችንና ጠበቆችን በመፍታት ላይ ይገኛሉ። ሉላ ዳ ሲልቫ አሁን ላይ ትልቁ ትኩረት በቬንዙዋላ ዲሞክራሲን በሰላማዊ መንገድ መልሶ ማቋቋም ሆን እንዳለበትም በአጽንኦት አሳስበዋል። በስተመጨረሻም ምን ያህሎቻችን ራሳችንን እናከብራለን? ስንቶቻችንስ ነፃነታችንን እንወዳለን? ቅዳሜ እንደመሆኑ መጠን ነፃነት የምትለውን ዜማዬን ልጋብዛችሁ። ወርቅና አልማዝ ተከመረ፣ እንቁ በዓይነት ተደረደረ፣ ግን እንዳንቺ ማን ከበረ? ነፃነት ዛሬም ነገ ለከርሞም ሆነ ለዘለለም ከፍርሃት ማመቻመች የሚወለድ ክብር የለም። ያኛው ሰው እንዳለው እንደተላበሰው የማድረግ መብት አቅም ያለምንም ስጋት በሁለት እግሮቼ ከመቆም አልወድቅም። ስኖር በምድሬ ላይ ስኖር በዚህ ዓለም ነፃነት ሂደት ነው። ነገም ሌላ ቀን ነው ከሚል ቃላት በላይ የሚያደክመኝ የለም። ስሞት አልሻም ነፃነቴ ስተመቅ እንጂ በማየገቦ ዛሬን መኖር አልፈልግም በነገ የተስፋ ዳሞ ነፃነት ለዘመን ከፍርሃት ማመቻመች የሚወለድ ክብር የለም። ነፃነት ምርጥ ዘር ነው አድጎ ፍሬ የሚያፈራ ቅጠልና ለብዙሃን የሚያበራ እልፍ ጉዳይ ከዘመን ጋር እየሄዱ ቢመጡም ያንዳቸውን ሰጥል ሚዛን ከነፃነት አይበልጡም። ሕሊና የሚጠይቃል ዘወትር ያቃጨለ ወደ ራስ ቤት ከመመለስ ምን የተሻለ ነገር አለ? ከጥድ ዛፎቹ ላይ ከሚወርደው ነፋስ ጋር መብረርን እመኛለሁ በአንዳች ነገር ሳልሰጋ ሻርኩ ባህሩ ላይ ስንቦራጨቅ እንደ ልቤ አሳት ማጁ እንዲያፋች አልፈቅድም ካጠገቤ
ተመልካቾቻችን፣ አድማጮቻችን የሰዓቱ መረጃዎች እነዚህ ነበሩ። ጤና ይስጥልን።